ፍቅር ልጅ አላት ያልኩት በቃ ከሰው ሰምቼ ነበር። ያ ጥፋት ነው። አሁን ድጋሚ ነገር ይቁስቋት አይደለም እና ምን ያደርጋል ያለው መጀመሪያም እሷ እንዳትጎዳ ነበር ይሄን ነገር እኔ ሳረግ ነበር። በቃ ለሷ አስበህ አዎ ለሷ አስበህ ነበር ይወርህ የነበረው እንዴ ቪዲዮን አይቻሉ ብለኛል አይደለ? ቪዲዮን አይታል አይደለ? ቪዲዮን ካየው እንደዛ አትለኝም። ምክንያቱም ያንቺ ህይወት እንዳይበላሽ ነው ያልኩት እኔ ይቅርታውን በስነ ስርዓት እሺ ለማታይ ነው አንተ ካሜራውን ለማታይ ነው ከመጀመሪያው ጀምሮ ደግሞ ተው እያልኩ ነበር ዛሬ አይደለም። እሺ ምንድነው ምን ይፈጠር? እሺ ሲጀመር በቃ በዚህ ነገር አታውራና እንዳፈረ። ሰላም እንዴት ናችሁ ቤተሰቦቻችን? እኛ አለን እግዚአብሔር ይመስገን። ዛሬ እንግዲህ ወደ እናንተ መተናል በአዲስ ቪዲዮ እና በአዲስ ሀሳብ ስላችሁ ማለት እስከ ዛሬ እየሰራን የነበረው ነገር አሪፍም ነገር ሰርተናል፣ መጥፎም ነገር ሰርተናልና ዛሬ የመጣ ነው ለይቅርታ ነው። ትልቅ ይቅርታ ይዘን የመጣ ነው ከትንሹ ጋር እና ዛሬ በሰው ቤት ነው አይደል የመጣ ነው። ዛሬ ነላን የምታውቁት ከሆነ በነላ ቤት ነው የመጣ ነው። ዛሬ እንግዲህ ቤተሰቦቻችን ነላን ጠርተን ማለት ሲመክረን ነበር። ከዚህ በፊት ምንሰራቸውን ስራዎች ይከታተላልና የቅርባችን ሰው ስለሆነ ቪዲዮአችንን እያየ አስተያየት ይሰጠን ነበር። እንደዚህ ባይሆን እያለ እኛ ግን አንሰማ ብለን ብዙ ነገር ሰርተናል፣ ብዙ ጥፋት አጥፍተናልና ያው በቪዲዮ ባንመጣም ይቅርታ ጠይቀነዋል። ደውለንም በአካል አግኝተንም ይቅርታ ጠይቀነዋልና በቪዲዮ ቤተሰቦችም እንዲያውቁ ይሄን ይቅርታ የኛን ይቅርታ እንዲያውቁ እና እናንተን ፊት እሱን ይቅርታ ለመጠየቅ ነው። ውስጡ የቀረ ቂም እንዳይኖር እናንተን ስለሚያከብራችሁ ቤተሰቦቹን ስለሚያከብር በእናንተ ፊት ሙሉ ይቅርታውን እንዲሰጠን ብለን ነው ዛሬ የመጣ ነው ከትንሹ ጋር። እኔ በደንብ ይቅርታ ጠይቄዋለሁ በጣም ማለት ነው። ከትንሹ ጋር ትንሽ ተቀያይመው ነበርና ያው እኔ በቪዲዮ በራሴ ቤት ስላልመጣው ይቅርታ እና ዛሬን ትንሹን አስታርቀኝ ማለት ጥፋቴን አምኛለሁ ብሎ ነላን ጠርቼው ሁለቱን ላገናኝና ይቅርታውን እንዲሰጠው ማለት ይቅርታ እንዲተያየቁ ብዬ አስቤ ነውና ትንሹም ተጸጽቷል። ቤተሰቦች የፍቅር ቤተሰቦች የፉፉ ሁላችሁ ማለት ነው ያስቀየምናችሁ እሱም ያስቀየማችሁ ካላችሁ ይቅርታ ለመጠየቅ ነው። ትንሹ እስኪ የምትለው ነገር ካለ? እሺ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተም በያላችሁበት ሰላምና ፍቅር ይብዛላችሁ። እንግዲህ ቤተሰብ ያው ያሬድን መግባችኋል። በቃ እኔ ማለት ትንሽ በጣም በቃ ጥሩ ስራ ላይ ነው የመጣው ዛሬ ማለት በቃ እስከዛሬ ይቅርታ ራሱ አለመጠየቄ የሆነ አላርም እኔ ምን እንደነካኝላ በቃ እኔ አላውቅም። ቤተሰብ ማለት ይቅርታ ለመጠየቅ በጣም ፈልጌ ነበር። ነላም ብዙ ቀን ለያሬድ ደውሎ አረ እንደዚህ አይነት ስራ እንዳሰሩ እያለን ነበር። ያሬድ ወዲያው ነበር ያቆመው፣ ይቅርታም ጠይቆ በቃ ወዲያው ነበር ያቆመው። ግን እኔ ደግሞ ላቆም አልቻልኩኝም። ለምን እንደሆነ እኔ እንጃ ቤተሰብ እኔ አላውቅም። ግን ያው በቃ ምን እንደነካኝም ብቻ በቃ እኔ ቤተሰብነት የምር እኔ ግራ ነው የገባኝ። እንደዚህ አይነት ሰው አይደለሁም እኔ በነገራችን ላይ ማለት እንደዚህ ነው የሰውን እንደዚህ ሰው እንዲወድቅ ወይ ሰው እንደዚህ ማስከፋ ምናምን ሰው አይደለሁም። ግን የዛን ጊዜ ምን እንደሆንኩ አላውቅም። በቃ የናብሽና የነፍቅር የነሩታ ጉዳይ አሳሳቢ ሁኔታ በቃ ስለነበረ የዛ በቃ ፍቅርን በጣም ማላላር በቃ ማይሆን አነጋገር እንዴ ተናገሪያታለሁ። ነላም ደግሞ በዛ በጣም ቅር ብሎታል። ያው እየነገረን ነበር ለኛ ሙሌም ዛሬም ያው እስቲ ማለት በሱ ፊት ነላ መቶ በነላ ፊት ፍቅርን ይቅርታ ማለት ስለምፈልግ ነው። ፍቅርን ብቻ ደግሞ አይደለም የፍቅርን ቤተሰብ እኔ እምንወዳችሁ ሁላችሁ ማለት ነው። እኔ የምሬን እውነት ከፋታ ስቢ አይደለም እኔ እንደዛ የተናገርኩት ሁላችሁንም ተናግሬያለሁ። ኦዲየንስንም የሆነ ሰዓት ላይ እንደዚህ ለምታላለችው ሩታ ምናምን ነገር ብዙ ነገር ብያለሁ። ያ ከፋታ ስቢ ምናምን ነገር አይደለም ፍቅርም እንዳትጎዳ አስቤ ነበር። ግን እኔ ደግሞ ትንሽ ማለት በቃ የሆነ ሳላገናዝብ ብዙ ነገር ተናግሬያለሁ ፍቅርም ማለት ነው። አሉባልታም ሰምቼ ያን አሉባልታ ዝም ብዬ አውርቻለሁ። ለሱ የምሬን ማለት በቃ ነላ ይምጣና ፍቅርን ከልቤ ይቅርታ ማለት እኔ ስለምፈልግ ነው። ያው ነላም ይቅርታ እሱም እንደሚቀበለኝ አምናለሁ። ያው ፍቅርም ቤተሰቦቻችንም ሁላችሁም የፈንዲሻ ፋሚሊዎችም እንደምትቀበሉኝ አምናለሁ። ማለት በቃ ያው ሰው ስለሆንኩኝ ይቅርታ ማለት በቃ እኔ ስለምፈልግ ነው። አጥፍቻለሁ፣ ብዙ ጥፋት ነው ያጠፋሁት። የምሬ ነው የምላችሁ። ይሄ የማይባል ጥፋት ማለት ነው። ፍቅርን በጣም የማይሆን ነገር እኔ ተናግሬያታለሁ እና ስለደረሰኝም ነው ማለት ፍቅርም በጣም ቅር እንዳላትም ከሰው ወደዚህ ተደውሎ እኔ ስለሰማሁኝ ለዛ ነው እንግዲህ ዛሬ ያሬድን አስቸገሬ ማለት ብዙ ቀን ጠይቄው ነበረ። እሱም አልተመቸውም ብር ከስራ እኔም ደግሞ
የሆነ ሳላ ሱስ ሲመቸው ደግሞ እኔ ደግሞ ማይሆን ውስጥ ነበርኩኝ። የሆነ ስራ ምናምን ነገር ይዤ ነበር። እሱ ደግሞ ይሄን ሁሉ ጊዜ ይቅርታ ሳልጠይቃት ፍቅርን በጣም ቆይቻለሁ። ብቻ በቃስ ነው ለጣና ቤተሰቦቻችን ይቅርታ እጠይቃለሁ ማለት ነው። እንግዲህ ቤተሰቦቻችን ነላጋ ደውዬለታል ማለት ጠዋት በደንብ አውርተናል ስላለው ነገር ማይሆን ምልልስ ቢኖርም ስልክ ስናወራ ማለት ትንሽ ተናዷል። ስሜታዊ ሆኖ ነበር ሲያወራኝ የነበረው። ብዙ ነገር ተናግሬ እንዴት እንደዛ አይነት ስራ አላችሁ እየተናገርኳችሁ አልነበረ ወይ ምናምን ብሎኛል። አው ይቅርታ ብየዋለሁ። ተስማምቷል። መጥቶ ያለውን ነገር እንድናወራ ምናምን ተስማምቷል። እንግዲህ እንጠብቀውና ትንሽ ያለንበትን ቦታ ነግረነዋል። እስኪ እንጠብቀው። እና ቤተሰቦቻችን ለላ እየመጣ ነው። ከሩቅ እያየሁት ነው። እንግዲህ አንተም ተረጋግተህ ያለውን ነገር ለማስረዳት መሞከር ነው። ዳችን ሰላም ሰላም አላ ደህና ነሽ? ዛሬ አስቸገርን። ቪዲዮ ይዘን እየጠበቅን ነበር። ካሜራ ይዛችሁንም ያው ጠዋት ስላወራን ብዬ ነው በስልክ ያለውን ነገር እንድናወራበት ነው ዛሬ የጠራው። ነገር ያለው ሙሉ ነገር ለቤተሰቦችም ነገር ያለውን ነገር ኖርማል ነው። ግን ያው ቀድመን ከካሜራ በፊትኛ ብንዋራ ጥሩ ነበር። ግን ተደባብሶ እንዳይቀር ከካሜራ ውጪ ከቤተሰብ ውጪ ከሆነ ያው ይቅርታም ላንደራረቅ ስለምንችል በቤተሰብ ፊት በምናከብራቸው በምንወዳቸው ቤተሰቦች ፊት ያለውን ነገር ብናወራና ግልጹን ብንነጋገር ብዬ ነው። እሱም ተጸጽቷል በሰራው ስራ ያንተን ስትነግረው አልሰማ በማለቱ ምናምን ተጸጽቶ ነው ዛሬ የመጣው። ብዙ ጊዜ እንትን እየነገረኝ ነበርና አንተም አልተመቸም አንዴ እኔ አይመቸኝም ምናምን ነገር እሱም እንደዛው እና በስራ ምክንያት ሳይመቻች ቀርቶ ዛሬ ተሳክቶልን እንግዲህ አግኝተናል። ያለውን ነገር ይነግራል እሱም አንተም ያለውን ነገር ብታወሩ ብዬ ነው ዛሬ የጠራው። ትንሽ እስኪ ያለውን ነገር ማለት ያው ነግሬዋለሁም ደውሎልኝም እሱም እኔም ደውዬለት ራሱ ያው ብዙ ቀን ያው ያነሳልኝም አልነበረም ስልክ። ያ የኔ ነው በቃ ማለት የኔ ጥፋት ነው። በጣም አጥፍቻለሁ። ፍቅርን በዛ ላይ ከመናገሬ በቃ መናገር አልነበረብኝም። ፍቅርም ብቻ አይደለም በቃ ማንኛውንም ሰው በቃ ውሸት ነበር። እኔ ደግሞ የዛን ሰዓት እኔ ደግሞ ያን ነገር ስናገር ፍቅር ልጅ አላት ምናምን ነገር የሚለው ነገር እኔ ሳወራ ከሰው ሰምቼ ነበር። እውነት ነው ምናምን ነገር የሚባል ነገር ሰማ ያን ነገር እንዴት ሊሆን ቻለ ምናምን እንዴት ነው ምናምን ብዬ ነበር። እኔ የዛን ልክ ማለት ነው እኔ ልናገር ያሳይቻልኩት እሷን ማለት ነው እንጂ እኔ ከፋት ኖርብኝ አይደለም ወይ ፍቅር እንድትወርቅ ወይ ፍቅር እንድትጠላ ምናምን ነገር ፈልጌ አይደለም። እኔ አሁንም ቢሆን እኔ ዛሬ እሱ አሁንም ቢሆን ማለት አስቸግሮም የሚጠራርቁት እኔ ለዛ ነው በአንድ ፊት ይቅርታ ማለት ስለምፈልግ ነው። እሷን ብቻ አይደለም ኦዲየንሶችን ፉፉንም ሁሉንም ሰው በቃ ያስቀየምኳቸውን ካሉ ይቅርታ ማለት ስለምፈልግ ነው። እና ደግሞ አንተም የፍቅርና የፉፉ የቅርብ ጓደኛ ስለሆንክ ለዛ ነው ማለት እኔ ብቻዬን መጥቼ ይቅርታ ማጠየቅ እኔ በቃ አልፈለኩም። በአንተ ቤት መጥቼ ያንተ ቤተሰቦችንም የፍቅርንም በቃ ማለት ከልቤ ይቅርታ ማለት ስለምፈልግ ነው ዛሬ መጣሁት። ከልቤ ነው የተጸጸትኩት። በቃ አጥፍቻለሁ። ሌላ ነገር አይደለም። በቃ ያጠፋው ጥፋት በጣም ይሄን ባል አይደለም በጣም ትልቅ ጥፋት ነው። አሁን ምን አለ መሰለህ ትንሽ ኖርማል ነው ማለት የሆነ ሰው የሆነ ያጠፋል የሆነ ነገር ምናምን እንትን ይላልና ኖርማል ሊሆን ይችላል። አሁን ጥፋት አጥፍቶ ወይም ነገር ምናምን ከጠፋ በኋላ ይቅርታ መጠየቅ ምናምን ጸዴ ነገር ነው፣ አሪፍ ነገር ነው ታውቃለህ። ግን ከዛ ባሻገር አሁን ያንተ ምን መሰለህ እኔ ከዚህ በፊት ያናደደኝ ከያሬድ ጋርም ማውርተን ነበረ እና የተለያዩ ቪዲዮዎች እየሰራ ነበረ እና የነዛ ቪዲዮዎች ደግሞ እኔ የማይቻቸዋለሁ ሌላ የተናገረኝም ሰው አለ ምናምን እና ደግሞ ከዚህ አንፃር ለካ ለመሆኑ ቢያንስ እንትን ብዬ ነበረ ልክ አይደለም ይሄ ነገር እና እንዴት ነው የዚህ አይነት ነገር የምትሰራው መስራት የለብህም ብዬ ነበረ። አግኝቼ ነበር ያሬድ እንዲናገር አድርጌ ነበር። ግን ደግሞ የሆነ አላቅም ምን እንዳሰብክ በቃ በጣም ስትደጋግም ነበር እና ደግሞ ጭራሽ የምትሰራቸው ቪዲዮዎች ደግሞ ምንም አይመጣውም ማለት ነው። ምንም አይመጣውም። በቃ በጣም አስቀያሚ ቪዲዮ ነበር የምትሰራው
ያ ነገር ደግሞ እንድታቆም እኔ ተናግሬሃለሁ። አንዳንድ ቪዲዮዎች ላይ ምናምን ሳይ ኮመንት ላይ ሳይ ደግሞ ቤተሰቦቹ ላይ እየተናገሩህ ነበር። በቃ እንደዚህ አይደለም፣ ለምንድን ነው እንደዚህ የምታደርገው? ሌላ ነገር መስራት እንትን አትልም ወይ? እና ደግሞ አስበው፣ ከዛ ደግሞ ፍቅር ናት ልጅቷ ፍቅር ናት። ከዛ ሜቢ የሆነ ነገር ግንኙነት ምናምን ላይኖራችሁ ይችላል፣ ላትተዋወቅ ትችላለህ። ግን አንተ በዚያ ልክ እንደዚህ በማብጠልጠል ልክ ልታወራባት የምትችል አይነት ልጅ አይደለችም። ገብቶሃል? እኔ አላቅም በምን አይነት መንገድ ውስጥ እና ደግሞ አሉባልታኛ የምንወራው ነገር የሆነ እንደዚህ ሚዲያ ላይ እየወጣህ የምታወራው ነገር እሱም በተደጋጋሚ እያወራህ ያለው ነገር ሰው ተው እያለ ያለ ነገር በተደጋጋሚ የምታወራው ነገር፣ ሁለተኛ ብዙ ሰዎች መሆን የለበትም እያሉ ያለ ነገር እኔ በምን አይነት ነገር አስበው እንደሆነ አላቅም። ቼክ እንኳን ማድረግ ነበረብህ። እንዴት ነው? ለምንድን ነው እነዚህ ሰዎች እንደዚህ አይደለም ልክ አይደለም እያሉኝ ያለው? ለምንድን ነው? ቼክ ማድረግ ነበረብህ በራስህ ማለት ነው። በቃ እውነታ የሆነ አንዴ ይሳሳታል ሰው፣ ሁለት ይሳሳታል። ግን ደግሞ ያንተ ነገር ይመስል የነበረው ጭራሽ የሆነ ወይስ በኋላ በቃ የፈለኩትን ነገር ልናገርና ምናምን ይቅርታ ጠይቃለሁ ምናምን የሚል አይነት ሀሳብ ነበረ። እንደዛ ሀሳብ አይደለም። እኔ አሁንም ቢሆን እየነገርኩ ነው ማለት እኔ ፍቅር በዛ ልክ ነገርኳት ወይ ጠልቻት ወይ አንተም እንደምታስበው ወይ ሌላ ሰው እንደሚያስበው አይደለም። እኔ ፍቅር ነው የተናገርኳት። ጠልቻት አይደለም ማለት ነው። አሁን እየነገርኩ ነው ማለት ጠልቻት ነው፣ ግን ጠልቻት አይደለም። አሁን የዛን አይነት ቃል አንደኛ እቺ ልጅ ስለዚህ እቺ ልጅ ምንም አታውቅም። ገብቷል? እኔ ራሱ አንዳንዴ ለምናገራት እንደዚህ ለምላት እየከበደኝ ነው ነገሮችን እንትን እምለው ማለት ነው። ሜቢ የሆነ ስህተቶች እንኳን ሳስታለች ብዬ እንኳን ሳስብ እኔ ራሱ ስናገራት ቀር እያለኝ ነው የምናገረው። ገብቷል? እኔ ራሴ የምናገራት ከሆነ ግን ደግሞ ጭራሽ ያንተ ደግሞ ይባስ ከዛ ደግሞ የሌለ ነገር ምናምን ነገር እንደዚህ ተለጥፎ ምናምን ነገር በጣም አስቀያሚ ነው። እኔ እንዴት እንዳሰባችሁት ያሬድ ራሱ የሆኑ ነገሮችን እያለ ነበር። የሆነ ሰዓት ላይ የሆነ የሚያወራቸው ነገሮች ነበር ደስ የማይሉ ማለት ነው ጭራሽ። ከዛ ከሆነ ሰዓት በኋላ ተገናኘን፣ አገኘሁት። አንድ ከተማ ነው ያለነው። በሆነ ነገር እንገናኛለን፣ ታውቃለህ። በሆነ ነገር መገናኘታችን አይቀርምና አገኘሁትኝ፣ ነገርኩት። እንደዚህ ምንድነው የሚሰራው ነገር? ሌላ ነገር መስራት ይቻላል። ሌላ ሰው ላይ ያልሆነ ነገር ምናምን ከመለጠፍ ሌላ ነገር መስራት ይቻላል። በደንብ ማለት ነው መስራት ይችላል። ምንድነው ምናምን ነገር ስለው ያሬድም ቼክ አደረገ፣ ራሱን ጠየቀ ምናምን ነገር ተወ። ግን አንተ ለምን እዛ ነገር ላይ ቼክ እንዳልክ በፍጹም ሊገባኝ አልቻለም። ከዛ ዛሬ ደግሞ ደርሶ ይቅርታ አላውቅም እኔ ይቅርታ እንትን ማለት ምናምን አይደለም እና ደግሞ የኔ ጉዳይ አይደል። ገብቶሃል? አሁን እኔ ብቻ አይደለም አሁን እኔን ይቅርታ መጠየቅ ብቻ ሳይሆን እኔ አሁንም ቢሆን እኮ ማለት ዋንኛ የመጣሁት እኮ እኔ አንተን እኮ አይደለም እኔ አንተን እኮ እኔ ያስቀየማለሁ ብዬ እኮ አላሰብም። ያስቀየምኳት በጣም ያስቀየምኳት ፍቅርና የፍቅር ቤተሰቦች እና ደግሞ አንተም ስትነግረኝ ስላልሰማው በቃ ማለት ቅርኔ ስላሰኘው ነው ስላስከፋው ያን ነገር በሚዲያ እንዳጠፋሁት በሚዲያ ማስተካከል እንዳለብኝ በቃ ተሰማኝ። ይቅርታ ማለት በቃ ፈለኩ። ይቅርታ ምናምን ነገር የኔን ይቅርታ ተናግሬ ነበር። የምትሰማ ቢሆን የሆነ የማሰብ የሆነ ነገር ማገናዘብ የሆነ ነገር ምናምን የምትችል ቢሆን ተናግሬ ነበረ። ሜቢ የምታከብረኝ የሆነ ነገር ምናምን ቢሆን እንደዛ ታድርግ ነበረ። ከዛ ባሻገር ግን አላውቅም ይቅርታ መጠየቅ ካለብኝ የሆነ ነገር እኔ አላውቅም። እኔ አሁን ይሄን ቪዲዮ ራሱ እኔ ለምን እንደምሰራና ለምን እዚህ ላይ እንትን እንደምል ግን ይቅርታ ራሱ መጠየቅ ካለብህ ፍቅርን በስነ ስርዓት መጠየቅ ሜቢ አላውቅም። ማግኘት የምትችል ከሆነ በስልክም ይሁን ምናምን አላውቅም፣ በቪዲዮም ይሁን ፍቅርን ሶሪ ማለት በቃ እነዛ ነገሮች እንደዚህ ከዛ ደግሞ ፋሚሊዎቹን በስነ ስርዓት እንትን ማለት ግን ከዛ ባሻገር አሁን ይቅርታ ራሱ እኔ እንትን አላለልኝ። በዚህ ልክ የማይሆኑ ነገሮች ሰው እየተነገረው አላውቅም። ፋሚሊዎች እና እኔ እንዴት የሱ ቤተሰቦች ልትሆኑ ትችላላችሁ ወይም ያያ ምናምን ነገር አላውቅም። ግን ሰው እየተነገረው እና ደግሞ የትኛውም ሰው ይቅርታን ተማምኖ የሆነ ነገር ጥፋት ምናምን ማጥፋት የለበትም አይደለ? ነገ ይቅርታ ጠይቃለሁ በሚል አይነት ወኔም ከሆነ አላቅልህም። ልንገር አይደል ነላ እኔ ነገን ተማምኜ ወይም ደግሞ ዛሬ ትናንትና አጥፍቼ ዛሬ እኔ እሷን ይቅርታ ጠይቃለሁ ብዬ አይደለም ያን ቪዲዮ ሰራሁት። አንደኛ ነገር ቪዲዮ ያን በተለይ ፍቅር ልጅ አላት ያልኩትኝ
በቃ ከሰው ሰምቼ ነበር። ያ ጥፋት ነው። አሁን ድጋሚ ነገር እና ደግሞ በዛ ልክ ደግሞ እኔ ልናገራት ምናምን ነገር የሞከርኩት በመሰረቱ አንተ እውነቱን አታውቅም ወይ? ለምሳሌ ምን እንደሆነ ታውቃለህ? ግን አንተ ሰው ልትሰማ አይገባም ነበር። አንተ በሚዲያ አይደለም የምታውቀው። ቢያንስ በሆነ አጋጣሚም እንኳን ቢሆን ፍቅርን ታውቃታለህ። ገብቶሃል? ልናወራ አይደል መጣው ወይ ታያታለህ ወይ ነገር አንዴ እኔ አስጨርሰኝ እንጂ አንተ አወራህ አይደል እንዴ? እኔ ብቻ ላውራት አሁን እኔ ብዙ የሆነ መጨቃጨቅ አልፈልግም። ታውቃለህ እኔም ለዛ ነው ጾም ላይ ነው ያለው። ዝም ያልኩ እኔም ለዛ ነው። በዚህ ልክ እንደሆነ እንትን አንፈልግም እኮ አንተ አውርተኛል አይደል? እኔም ላውራና ይለ ማለት ነው ያለው ነገር እንፍታው። ሌላ ነገር እኮ አይደለም። አትቻታለሁ በቃ አትቻለሁ። ልጅ አላት ማለት በጣም ትልቅ ሰት ነው እና ደግሞ በቃ በዛ ልክ ተናገርኳትኝ። የሩታንና የአብርሽን ወት በቃ እዛ ውስጥ ማከል አልገም በቃ እኔ መግባት አልነበረበትም ነው። ሌላ ነገር እኮ አይደለም። እንዴ ምን ማለት ነው? የራሷን ቤት ማስተካከል አልነበረበትም ነው እያልኩኝ ያለሁት እኮ የራሷን ቤት የዛኔም እሺ ቪዲዮን አይተዋል። እኔ ቪዲዮ እየሰራሁት የነበርኩኝ አንቺ በኋላ ትጎጃለሽ ነው። ሌላ ነገር ያልኩት ነገር እንኳን ነበር እኮ ግን በመሰረቱ አሁን ላይ ያለውን ነገር አይደለም። በመሰረቱ ሲጀመር ከመጀመሪያው አይተው ከሆነ ፍቅር የሰው ቤት አበላሽ የራሷን የሆነ ነገር ምናምን ልትልበት የምትችልበት ምክንያት የለም። የሷ ይሁን ከመጀመሪያው ጀምሮ የሷ የተበጠበጠ ነገር የለም ወይስ ደግሞ የሷ ዋናው ተዋናይ የሆነ ነገሮች ሲፈጠሩ ዋናው ነገር አድራጊ የነበረችው እሷ ብቻ ነበረች? ለምንድን ነው አንተ ሲጀመር እሷ እንደበጠበጠች ሲጀመር እሺ እሷ እንደበጠበጠች አሁን ምን አለ መሰላችሁ መጨቃጨቅ ምናምን አረ እኔ የሰማኋችሁ አይደለም እኮ አሁን እኔ ጠራው አሁን እንደዚህ ስሜታዊ እንድትሆን ምናምን ሳይሆን ተስማምታችሁ አውርታችሁ ያለውን ነገር ማለት ነው። እሱም ጥፋቱን አምኖ አንተም ይቅርታውን ተቀበለ በአንተ በኩል እሱ መድረስ ስለሚችል ነው እነሱ ጋርና ፍቅር ጋር ምናምን በአንተ በኩል መድረስ ስለሚቻል ነው እሱ እንደዚህ እንትን ያለውና ተስማሙ። አሪፍ አሁን እኮ ሌላ ነገር አይደለም ምን እያልኩ ያለሁት ግን አሁንም ይሄ ልጅ ምንድነው አሁንም እያለኝ ያለው ነገር ማለት ነው የእንተናና እንትን ህይወት በጥብጣ ምናምን ነገር እኔ አብሮሽና እንደዛ የሆነ ነገር እንዲፈጠር መፈለግ አይደለም ግን ያ ነገር የሷ የፍቅር የሆነ ነገር ፍቅር የሆነ ነገር ያደረገችው ነገር እንድታደርገው ነው ማልፈልገው። ገብቷል? ምን እንደማመጡ እኮ አልቻልንም። አንዴ እኔን ስማኝ እንጂ እንዴ ብቻን እያወራን እኮ ነው ነላ እኔ አሁንም ቢሆን የጠራኸው ወንድም ያሬድ እንዲጠራ ያደረኩት የለ በቃ አንተ የነሱ ጓደኛ ስለሆንክ ነው። በአንተ ፊት ፍቅርንም የፍቅርን ቤተሰብ ይቅርታ ማለት በቃ እኔ እፈልጋለሁ እንጂ እኮ አንተም እኮ ሳትመጣ ብቻዬን ይቅርታ መጠየቅ እፈልጋለሁ። ይቅርታ ልጠይቅ ትችላለህ። እኔ አሁን አጠይቅ አይደለም እኔም እኮ ያልኩህ ሲጀመር ይቅር አይደለም ይሁን አሁንም ተስተካከለ ይኸውልህ ትንሹ ምን እንደሆነ ታውቃለህ። በመሰረቱ አሁንም ጥፋተኛ ናት። አሁንም እየወቀስካት ነው ያለው። ገብቶሃል? ይቅርታ ልጠይቅ እየወቀስኳት አይደለም እና ምን እያደረግህ ነው ያለው? መጀመሪያም እሷ እንዳትጎዳ ነበር ይሄን ነገር እኔ ሳረግ ነበረው በቃ ለሷ አስበህ አዎ ለሷ አስበህ ነበር ያወራህ የነበረው እንዴ ምንድነው ቪዲዮን አይቻሉ ብለኛል አይደለ? ቪዲዮን አይታል አይደለ? ቪዲዮን ካየሁ እንደዚህ አትለኝም ነው። ምክንያቱም ያንቺ ህይወት እንዳይበላሽ ነው ያልኩት እኔ ያንቺ ህይወት መጀመሪያ ምክንያቱም ብያለሁ። ትንሹ ከመጀመሪያው አመጣጥ ማለት ነው ከመጀመሪያው አመጣጥ የሷ ህይወት የሆነ ነገር ምናምን ብላ አይደለም ገና ከጅምሩ ያሉትን ቪዲዮዎች በሰነ ስርዓት ነበር እንትን የምንላቸው እና እኔ ከሆነ ሰዓት በኋላ ጭራሽ ነው ያስጠላኝ እና አይደለም ያንተ ቪዲዮዎች ምናምን ላይ የምሬ ነው ምን በቃ በጣም ልንገር አይደል እንደውም የለ ሂድ በቃ እኔ ነው መጀመሪያ እኔ ራሱ አስጠላኝ በቃ እንዴ ይቅርታ ነው መጠየቅ የለም ብቻን ጠይቃታለሁ እንደውም ዘራርገው እንደውም ካሜራውን ያሬድ እኔ እንደውም ቤድ የለ በጣም ደስ ይለኛል ይቅርታ መጠየቅ እንካ አንድ ነገር የሰው ልጅ ነኝ አይደል አጠፋው በቃ ይቅርታ ማለት በቃ ፈልጋለሁ አሁንም ይኸውልህ ያሬድ ምን ይቅርታውን በስነ ስርዓት እሺ ለማታይ ነው አንተ ካሜራውን ለማታይ ነው እኔ መጣላት የለም በጣም ትንሽ ነገር ነው እጣላለሁ ምን እየሆንክ ነው አንተ ላይ ቀጣሩ እንዴ ነው እና ታዲያ እያየሁ አይደል እንዴ ያሬድሽ እሺ ፍቅርሽ በሁሉም በቃ ትክክል ነች አይደል ያንተ እያልከለው ትክክል ሰርታለች እያልከኝ ነው ሰርታለች የሆነ ነገር ምናምን አይደል እና ታዲያ ምንድን ነው በቃ አጥፍታለች ተናገርኳት አለቀ ይሄ ነገር የለውም ሁሉንም እንደተናገርኩት ተናግሬያታለሁ ከዛ ተሰማኝ በቃ አሁን ወይኔ በቃ ይቅርታ ማር ፈለኩኝ ሌላ ነገር እኮ አይደለም ምንድነው ታባባልህ በራሱ እንዴት ነው ከዚህ በላይ ይቅርታ ጠይቀ ይቅርታ አባባል አስጀመር እኔ እኮ አንተን አይደለም አይደል ይቅርታ እንፈልገው የእሷን ይቅርታ ነው ጀመር እንፈልገው የፍቅር ነው እሷንም ቢሆን በመሰረቱ ካንተ ጋር በዚህ አይነት ነገር እኔ ማውራት አልፈልግም አንደኛ እኔ በዚህ ሰዓት ስለ ፍቅር ራሱ የሆኑ ነገሮች የሚያወራ ሰው በፍጹም እኔ ሊመቸኝ አይችልም ማለት ነው ገብቷል እና ከመጀመሪያው ጀምሮ ደግሞ ተው እያልኩ ነበር ዛሬ አይደለም እሺ ምንድነው ምን ይፈጠር እሺ ሲጀመር በቃ በዚህ ነገር አታውራ እንዳፈረ